በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። የያዕቆብ መልእክት ምዕራፍ 5 ቁጥር 16። በዚህ ቃል አብረን እንቆያለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። አዳዲስ የሆናችሁና ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። የያዕቆብ መልእክት ምዕራፍ 5 ከቁጥር 13 ጀምሮ ያለውን አነበዋለሁ። ከእናንተ መከራን የሚቀበል ማንም ቢኖር እርሱ ይጸልይ፣ ደስ የሚለውም ማንም ቢኖር እርሱ ይዘምር። ከእናንተ የታመመ ማንም ቢኖር የቤተ ክርስቲያንን ሽማግሌዎች ወደ እርሱ ይጥራ። የቤተ ክርስቲያን ሽማግሌዎች የተባለው በግዕዙና በአንዳንድ የመጽሐፍ ቅዱስ ትርጉሞች ደግሞ ቀሳውስት ተብሎ የተጠራው ነው። በጌታ ስም እርሱን ዘይት ቀብተው ይጸልዩለት። የእምነትም ጸሎት ድውዩን ያድናል፣ ጌታም ያስነሳዋል። ኃጢአትንም ሰርቶ እንደሆነ ይሰረይለታል። እርስ በርሳችሁ በኃጢአታችሁ ተናዘዙ፣ ትፈወሱም ዘንድ እያንዳንዱ ስለ ሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። ኤልያስ እንደኛ የሆነ ሰው ነበረ። ዝናብም እንዳይዘንብ አጥብቆ ጸለየ። በምድር ላይ 3 ዓመት ከ6 ወር አልዘነበም። ሁለተኛም ጸለየ፣ ሰማዩም ዝናብን ሰጠ፣ ምድሪቱም ፍሬዋን አበቀለች ይላል። እንግዲህ እንደሰማነው በዚህ በያዕቆብ መልእክት ስለ ጸሎት የጻድቅ ሰው ጸሎትና የእምነት ጸሎት ተብለው የተገለጹ ወሳኝ ነጥቦች አሉ። የጻድቅ ሰው ጸሎት፣ የእምነት ጸሎት። በተለይ በዚህ በታላቁ ጾም ጸሎት አንዱና ዋናው ነገር ስለሆነ የጸሎትን ኃይል በውል መረዳቱ ተገቢ ነው። መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ላይ እንዳስተማረው ጾም፣ ጸሎትና ምጽዋት አብሮ የሚሄዱና የማይነጣጠሉ መሆናቸውንም ገልጿል። አሁን ባጭሩ የምናየው ስለ ጸሎት ነው። ያዕቆብ መልእክቱን የጻፈው በተለያየ አካባቢ ተበትነው ለነበሩ ክርስቲያኖች ሲሆን እነዚህ ክርስቲያኖች በተለያየ ፈተና በተለያየ መከራ ውስጥ የነበሩ ክርስቲያኖች ናቸው። በፈተና ውስጥ ናቸው። በልዩ ልዩ መከራ ውስጥ ናቸው። ስለዚህ ክርስቲያኖች ናቸውና የጻድቅ ሰው ጸሎት ሲል ይገልጸዋል። ምክንያቱም ክርስቲያን የሆን ሁላችንም በክርስቶስ በሆነልን ጽድቅ ጻድቃን ተብለናል። ጸድቃችኋል ተብሎ ነው የተጻፈው። ስለዚህ ያዕቆብ በዚህ ምዕራፍ የጸሎትን ኃይል እንደ ምሳሌ ያቀረበው አንደኛ ነቢዩ ኤልያስን ነው። እንግዲህ ነቢዩ ኤልያስ ሲነበብ እንደሰማነው በጸሎት ሰማያትን የዘጋ በጸሎት ደግሞ ሰማያትን የከፈተ ሰው ነው። በብሉይ ኪዳን ጻድቃን የሚባሉት ለእግዚአብሔር በመለየት ሕጉንና ትእዛዙን በመጠበቅና አካሄዳቸውን ከእግዚአብሔር ጋር በማድረግ የሚመላለሱትን ነው። በአዲስ ኪዳን ደግሞ በክርስቶስ የሆነውን በክርስቶስ የተጠራነውን በስሙ የተጠራነውን ክርስቲያኖች ሁሉ የእግዚአብሔር ቃል ጻድቃን በሚል ይጠራል። ስለዚህ በክርስቶስ በሆነልን ጽድቅ ጻድቃን የሚለውን ስያሜ አግኝተናል። ስለዚህ በያዕቆብ መልእክት ላይ ማንም እያለ የጠራው ክርስቲያኖችን እንደመሆኑ መጠን እያንዳንዱ ስለሌላው የሚጸልየው ጸሎት በእግዚአብሔር ፊት ያለውን መልስም ያስረዳል። ስለዚህ የጻድቅ ሰው ጸሎትና የእምነት ጸሎት ሲል ነው የገለጸው። ስለ ጸሎት ከቀረቡት ነጥቦች መካከል አንድ ሶስቶችን እናያለን። አንደኛ በእምነት ስለመጸለይ ነው።
በእምነት ስለመጸለይ የእምነት ጸሎት ነው ያለው። የእምነት ጸሎት ድውዩን ይፈውሳል። የሚጸልየውም በእምነት የሚጸለይለትም በእምነት ከሆነ ሁለቱም በእምነት መጸለይ የሚጸለይለትም ጸሎቱን በእምነት መቀበል አለበት። ለሚጸልየውም ለሚጸለይለትም እምነት ትልቁና ወሳኙ ነገር እንደሆነ ማወቅ ያስፈልጋል። አሁን ጸሎት የተለመደ ስርዓት ብቻ አይደለም። አንዳንድ ሰዎች የለመዱት ጸሎት እንዳይቋረጥባቸው ብቻ የሚጸልዩ ሰዎች ይኖራሉ። እንዲያውም ቢያቋርጡ የሆነ ነገር የሚሆንባቸው የሚመስሉ ብዙ ሰዎችም እንዳሉ የሚታወቅ ነው። ነገር ግን ጸሎት ስለተለመደ ወይም ስርዓት ስለሆነ ብቻ ሳይሆን እምነት ትልቁ ነገር መሆኑን ልናስታውስ ያስፈልጋል። በፍጹም ልብ መጸለይን ይጠይቃል ጸሎት። መድኃኒታችን ኢየሱስ ክርስቶስም በማርቆስ ወንጌል ምዕራፍ 11 ላይ ይህንን በትኩረት እንዳስተማረ የሚታወቅ ነው። የማርቆስ ወንጌል ምዕራፍ 11 ቁጥር 23 እና 24 ላይ እንዲህ ተብሎ የተገለጸውን እናገኛለን። እውነት እላችኋለሁ ማንም ያለው ነገር እንዲደረግለት፣ ልብ በሉ፣ ማንም ያለው ነገር ያሰበው ነገር እንዲሆን እንዲደረግለት ቢያምን በልቡ ሳይጠራጠር ይህንን ተራራ ተነቅለህ ወደ ባህር ተወርወር ቢል ይሆንለታል። ስለዚህ እላችኋለሁ የጸለያችሁትና የለመናችሁት ሁሉ እንዳገኛችሁት እመኑ። የጸለያችሁትንና የለመናችሁትን ሁሉ እንዳገኛችሁት እመኑ። ነገር ግን ምን አለ? ሳይጠራጠር ነው የሚለው። ሳይጠራጠር በልቡ ሳይጠራጠር ይህን ተራራ ተነቅለህ ወደ ባህር ተወርወር ቢል ማለት የማይቻለው የሚመስለው እንደ ተራራ የገዘፈው ነገር አንድ ሰው ሳይጠራጠር በልቡ ሲያምን የማይቻል የሚመስለው ነገር እንደሚሆን መድኃኒታችን ኢየሱስ ክርስቶስ ይህንን በማርቆስ ወንጌል ላይ ገልጾት እናገኛለን። ስለዚህ የጸሎትን መልስ ለማግኘት እግዚአብሔር ከእያንዳንዳችን እምነት የሚባለውን ትልቅ ነገር እንደሚፈልግብን ማወቅ አለብን። አትለምኑምና አትቀበሉም ነው የተባለው። አትለምኑምና አትቀበሉም። ስለዚህ እምነት የሚለው ነገር ከልመና ጋር የተያያዘ ነው። ሁለተኛ በይቅርታ ልብ መሆንን ይጠይቃል። በይቅርታ ልብ የለመነውን ነገር ለማግኘት በይቅርታ ልብ መሆንን ይጠይቃል። በዚሁ በማርቆስ ወንጌል ምዕራፍ 11 ቁጥር 25 እና 26 ላይ መድኃኒታችን ኢየሱስ ክርስቶስ ሲናገር ምንድን ነው ያለው? ለጸሎትም በቆማችሁ ጊዜ አለ። ለጸሎትም በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉ። እናንተ ይቅር ባትሉ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር አይላችሁም። ስለዚህ ለጸሎት ስንቆም ማድረግ ያለብን የመጀመሪያው ነገር በይቅርታ ልብ መቅረብ ነው። የበደሉንን ይቅር ማለት ለጸሎታችን መልስ ሁለተኛውና አስፈላጊው ነገር ነው። እርሱ ከኛ የሚፈልገው ነገር እንዳለ ሁሉ እኛም ከእርሱ የምንፈልገውን ነገር ለመቀበል ይቅርታ የሚለው አስፈላጊ ነገር መሆኑን ልብ ልንል ያስፈልጋል። ሐዋርያው ዮሐንስ በመልእክቱ ላይ እንደገለጸው እንደ ፈቃዱ አንዳች ብንለምን ነው ያለው። እንደ ፈቃዱ አንዳች ብንለምን ይሰማናል። እንደ ፈቃዱ አንዳች ብንለምን ይሰማናል። አንደኛ ዮሐንስ ምዕራፍ 5 ቁጥር 14 ላይ። ስለዚህ እዚህ ክፍል ላይ ስለ ጸሎት የቀረቡት ነገሮች ፈቃዱን ማስቀደምም ተገቢ መሆኑን፣ ሶስተኛውና የመጨረሻው ተግቶ መጸለይ ነው። ትጉና ጸልዩ የመድኃኒታችን ኢየሱስ ክርስቶስ ትምህርት ነው። ትጉና ጸልዩ። ሐዋርያው ያዕቆብም ሐዋርያው ጳውሎስም በተሰሎንቄ መልእክቱ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ ሳታቋርጡ ጸልዩ፣ በሁሉ አመስግኑ ብለዋል። መድኃኒታችን ኢየሱስ ክርስቶስ ትጉና ጸልዩ አለ። ሐዋርያው ጳውሎስ ደግሞ ሳታቋርጡ ጸልዩ፣
በሁሉ አመስግኑ። ጸሎት የኮንትራት ስራ ሳይሆን ሁልጊዜም ሳያቋርጡና ተግቶ መጸለይን የሚጠይቅ ነው። አትለምኑምና አታገኙም፣ አትቀበሉም የተባለው ለዚህ ነው። ተግቶ መጸለይ ሳያቋርጡ መጸለይ ከሌለ እንደገና ደግሞ በሁሉም አመስግኑ ተብለዋልና አመስጋኞች ካልሆን የጸለይነውን ጸሎት በተገቢው ሁኔታ በሰዓቱ እንዳናገኝ ምክንያት ይሆንብናል። ከማመስገን ይልቅ ደግሞ አጉረምራሚዎችን እንዳንሆን የእግዚአብሔር ቃል የሚያስተምረን ይህንን ነው። አሁን ሲነበብ እንደሰማነው በያዕቆብ መልእክት ላይ እርስ በርሳችሁ ደግሞ ተናዘዙ። ባለፈውም ስለ ንስሐ አይተናል። ስለዚህ ማንም ስለሌላው ለመጸለይ እርስ በርስ መናዘዝ ተገቢ መሆኑን አንዱ ስለሌላው ይጸልይ። ሌሎችን የምናስብበት ነው ጸሎት። ሌሎችን የምናስብበት የተቸገሩ፣ የታመሙ፣ በተለያየ ፈተና ውስጥ ያሉት ሁሉ የሚታሰቡበት መሆኑን ሐዋርያው ያዕቆብ በመልእክቱ አሁን ስለ ጸሎት በግልጽ ያስቀመጠውን ልብ ልንል ያስፈልጋል። አንዱ ስለሌላው ማንም እያለ ነው ደጋግሞ የገለጸው። የታመመ ቢኖር ደስ ያለው ቢኖር እነዚህ ሁሉ በጸሎታችን ጊዜ ሊታሰቡ የሚገቡ ወሳኝ ነገሮች መሆናቸውን እግዚአብሔር ቃል ስለ ጸሎት ይህንን ነው የሚያስተምረን። በእምነት ስለመጸለይ፣ በይቅርታ ስለመጸለይ፣ ተግቶ ስለመጸለይ፣ እንደ ፈቃዱ የሆነ ጸሎት ስለመጸለይ፣ እነዚህ ነገሮች እጅግ አስፈላጊ ነገሮች ናቸው። ደግሞ አንዱ ሌላውን በጸሎት ማሰብ፣ የጸሎታችንን መልስ ለማግኘት ደግሞ በያዕቆብ መልእክት ምዕራፍ 5 ከቁጥር 13 ጀምሮ ያሉትን በሚገባ ማሰላሰል ይገባናል። የጻድቅ ሰው ጸሎት እጅግ ኃይል ታደርጋለች። ተግቶና ሳያቋርጡ በመጸለይ እንደ ፈቃዱ የሆኑ ጸሎቶች ሁሉ ለሌላም የሚተርፉ መንፈሳዊ በረከቶች መሆናቸውን ሐዋርያው ያዕቆብ በመልእክቱ ይህንን ነው ያስረዳን። አምላካችን እግዚአብሔር ስለ ቃሉ የተመሰገነ ይሁን።